አምለሰት ነው የምትመስለው። አምለሰት ኮሜንቶች እንዳለ እንደዛ ናቸው። ታዲዬ እንዳንቺ ቆንጆ ነኝ ማለት ብቃትሽን ወደ ማመን ስትመጪ ደግሞ ትክክለኛ ነገር ነው። ታሪኩ ከተበላሸበት ሰው በላይ ማን ያወራ? ከእናንተ መሀል ንጹህ ያለ ካለ ነውና ወጋሮት ማግኘትን ፈራሽን ማጣት እንዳለ ስላወቅሽ ሰው ያስፈራል። እሺ አንዳንድ ጊዜ ሰው አይሰብርም የምትዩ ነገር አይደል። ሰው የማይረዳ ሰው ይረዳ። ሰው ራሱን እያጠፋ ትልቅ ነገር ጠብቁ። መቼ እንጠብቅ? ወራቶች ልበላል ከህዝብ በፊት ራሳቸውን ፋይንድ አውት ያርጉ። እና ደግሞ ሰውነቴ እንዲታይ አልፈልግም። ጓደኛለሽ? የለኝም። እኔ መሰለች አዋማለች። Three Click በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት። Three Click የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብአቶችን፣ ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም ጤና ይስጥልኝ። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት ድምፃዊትና ተዋናይት ኤደን አይሸሽምን ነው። ኤደን እንግዳችን ሆነሽ እዚህ ድረስ ስለመጣሽ እጅግ በጣም አድርገን እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። እንዴት ነሽ? እግዚአብሔር ይመስገን። እንመሳሰላለን። በጣም ተቸግሬያለሁ። ስክሪንሻት እየተደረገ እህትሽ ዘመድሽ እያሉ በጣም ብዙዎች ይልኩልኛልና አንቺ ጋም ይሄ ኮሜንት አለ ወይ? ወይ በጣም የእውነት? አዎ አምለሰት ነው የምትመስለው። አምለሰት ኮሜንቶች እንዳለ እንደዛ ናቸው። ኦልሞስት ታዲዬ እንዳንቺ ቆንጆ ነኝ ማለት አመሰግናለሁ። ሳልቀድምሽ ነው። በጣም ነው የምታምሪው። ደስ ብሎኛል። በአካል ደግሞ ዛሬ ነው አይደል የተገናኘነው? አዎ ብዙ ነገራችን ይመሳሰላል። ሳይሽና ደነገጥኩ። እስቲ ኤደን እንግዲህ የልጅነት ጊዜዋ ምን ይመስላል? እኔም እንደው ዘመዴ ናት አይደለችም የሚለውን ነገር እንዳቅ። የት ተወልዳ አደገች? ሀረር ነው ተወልጄ ያደግኩት። ህይወት ፋና የሚባል ሆስፒታል ነበር የተወለድኩት። ከሆስፒታሉ ልጀምር። እድገቴ ያው እስከ 15 ዓመቴ ድረስ ነው ሀረር የተማርኩትኝ እና ሰፊ ፋሚሊ ውስጥ ነው ያደግኩት። ብዙ ናችሁ? አዎ ብዙ ልጆች ነን። ቤታችን ውስጥም ከልጆች ውጭ ደግሞ ምግብ ቤት ነበረንና በቃ በጣም ብዙ ሰው የሚመጣበት ቤታችን ውስጥ መኖሪያ ቤታችን ሰፊ ነውና ከዛ ከሰራተኞች ይመጣሉ እንትን ብዙ ሰው ያለበት በቃ ማህበራዊ ኑሮ ያለበት ግቢያችን ውስጥ ነው እና በፍቅር በቃ የፍቅር ኢንቫይሮንመንት ነው። ሀረር ነው። 4ኛ መጠለያ የሚባል ሰፈር ውስጥ ነው የነበርኩት እና ያው እንዳልኩሽ ሰፊ ፋሚሊ ነው። በጥሩ ሁኔታ ነው ያደግሽ፣ በእንክብካቤ በፍቅር። ያው ሀረር እኮ የፍቅር ሀገር ነው። የሀረር ሰዎች በጣም የፍቅር ሰዎች ናቸው። መሳቅ መጫወት አይጠገቡ። ስለዚህ አንጠግብሽም ማለት ነው። ዛሬ አውርተን ደስ ይለኛል። ተጫዋች ነሽ? አዎ እኔ ብዬ አስባለሁ። ማለት ለሚቀርቡኝ ሰዎች ሁሌ አብሮኝ ከሚሆን ሰው ጋር መሳቅ መጫወት በጣም ነው የምወደው። እስቲ እንደው አስተዳደግሽ፣ ልጅነትሽ ከፋሚሊ ጋር የነበረው ኤደን በምን አይነት ምልከታ ነበር የሚመለከቷት ወላጆቿ? ለቤተሰቦቼ 4ኛ ልጅ ነኝ። አንድ አይነት ነን። እኔም 4ኛ ልጅ ነኝ። እውነት ደስ ይላል። የሚያመሳሰል ነገር እየተገኘ ነው። ብቻ እንዴት ነው በጣም ትኩረት እየተሰጠኝ ያደግኩ። የምፈልገው ነገር በሙሉ በቃ ቤተሰቦቼ እኔን ለማስደሰት ምንም የሚያደርጉ አይነት ቤተሰቦች ናቸው። ምንም ከፍቶኝ ማየት በቃ ሁሉ ነገር ተሟልቶልኝ ነው ያደግኩት በፍላጎት በኩል ማለት ነው። ኤስኦኤስ የሚባል ትምህርት ቤት ነው የተማርኩት እዛው ሀረር። አዎ ኤስኦኤስ የርማን ገርማይነር ይባላል። እስከ 10ኛ ክፍል ማለት ነው እንግዲህ እዛ የተማርኩት እና በጣም በጣም ወዶ ትምህርት ቤት ነው። ምክንያቱም ማንነቴ የተሰራበት
ቻይልድሁድ ሁሉ ነገር ያለው ትምህርት ቤት አይደል? ሁሉም ነገር ያለበት ሜምብር ያለኝ ብዙ ነገር አለኝ እዛና አሁንም ያውም ካሉ አብረውኝ የተማሩ የሀረር ልጆች ጓደኞቼ ኤስኤስ ተማሪዎች ደግሞ እንዴት ናችሁ ልላችሁ እወዳለሁ። ምክንያቱም በጣም ብዙ ማንነቴ ቢውልድ የተደረገው ወዴትም ሲሄድም ያልጠፋው ያኔ የነበረው የልጅነት ማንነቴ ነውና ቴንኪዩ አብረውኝ ይህን ማንነት ስለሰሩት። እንደው በልጅነትሽ የማትረሺው ትዝታ አለሽ? በልጅነትሽ ወይ በትምህርት ቤት ውስጥ ካሳለፍሽው ጊዜያቶች ውስጥ? እውነቱን ለመናገር ትዝታዬ ቤተሰቦቼ ናቸው በጣም በከፊል ትዝታዎቼ። ምክንያቱም ያው እስከ 15 ዓመቴ ነው እንዳልኩሽ ከፋሚሊ ጋር በጣም አታችድ የምትሆኝበት ጊዜ ነው። የቤተሰብ ትዝታ ነው ያለኝ። በጣም ወዳቸው ወንድሞች አሉኝ እንዳልኩሽ፣ የእናቴ ጓደኞች፣ የፋሚሊ ትዝታ አለኝ እና አድረሳቸውም ሁሉንም ያሳደጉኝ ሰዎች አሻራቸው አለ ባይዘዌ። እና ምን ለየት ያለ ነገር እንደው በህይወትሽ ውስጥ ያስቀመጠ ሰው አለ? በተለየ ነገር ህይወቴ ውስጥ ነፍሷን ይማረውና ሞኒ ትባላለች፣ የእናቴ ጓደኛ ናት እና በጣም ስለ ሴትነት ታወራን ነበረ። ልጆቿ የሴት ልጆች እናት ናት፣ አንድ ወንድ ልጅ ነው ያላት እና በጣም ስለ ሴትነት ታወራን ነበር። የማስታውሰው ብዙ ዲሲፕሊኖች ምናምን በቃ የምታወራን የእናቴ ጓደኛ ናት። ቤት ቁጭ ብለው ሲያወሩ እንትን ሲሉ ብዙ ነገር ከነሱ ወስጃለሁ እና ያው ነፍሷን ይማራት እና ከሷ ብዙ ቁም ነገር ወስጃለሁ። ስለ ስም ስያሜሽ እናውራ። ኤደን የተባልሽበት ምክንያት አለ? ኤደን ማለት ሰላምና ፍቅር ያለበት ቦታ ነው። ገነት ማለት ኤደን ገነት፣ እረፍት፣ ሰላም፣ ደስ የሚል ቦታ ነው እና እንግዲህ ከስም ጋር ማንነት ይያያዛል ብዬ አስባለሁ። በጣም እኔም እንደሱ አምናለሁ። ታምኛለሽ? እሱ ማለት ነው። እኔም ይጋባል መሰለኝ ስምሽን በተረዳሽበት ልክ ልትሞክሪ ስትኖሪ ይመስለኛል እና እንደዛ ለመርዳት እሞክራለሁ እና እንደ ሰላም ነሽ እሞክራለሁ። ስለነበረሽ የትምህርት ቆይታ ደግሞ እናውራ። በነገራችን ላይ ቤተሰቦቼ ነጋዴዎች ስለሆኑ ያው የሀገር መቀየር ነበረ ስንኖር እና ከ10ኛ ክፍል በፊት 5ኛ ክፍል እያለው ማለት ነው 5ኛ ክፍል እያለው ወደ ቤተል የሚባል ሰፈር ነበር የምንኖረው እዚሁ ማለት ነው። አለም ባንክ አልፋ የሚባል ትምህርት ቤት አለ። እዛ 1 ዓመት ተምሬያለሁ እና አድረሳውም እሱን በነገራችን ላይ የ1 ዓመትን ቆይታሽን ማለት ነው። አዎ ምክንያቱም 4ኛ ክፍል ተምረሽ 5ኛ ክፍል ሌላ ሀገር ሄደሽ ትማሪ እንደ ልጅ አይምሮ ይከብዳል መሰለኝ። በጣም የለመድሽ ቦታ መቀየሩ ጓደኛ ምናምን በጣም ከብዶ ነበር ማለት የመጀመሪያ ሰዓት ላይ ያው ልጅ ነሽ ትለምጃለሽ ምናምን፣ ግን ከብዶ ነበር። ከዛ ጊዜ በኋላ ድጋሜ 1 ዓመት ተምሬ ድጋሜ ወደ ሀረር ደግሞ ተመልሰን እስከ 10ኛ ክፍል ከ10ኛ ክፍል በኋላ ደግሞ ድጋሚ ወደ ደብረ ዘይት ከተማ ደግሞ ሙቭ አደረግን ማለት ነው። 2 ዓመት ደግሞ እዛ መማር ነበረብኝ 11 እና 12ኛ ክፍል ማለት ነው። 11ኛ ክፍል የተማርኩት አጠቃላይ የሚባል ትምህርት ቤት ነው። 12ኛ ክፍል ደግሞ ለምለም ተስፋ የሚባል ትምህርት ቤት ነበር የተማርኩት። ራሴን እያወቅኩ እያደግኩ ኢንቫይሮንመንት በጣም ስትቀያየሪ ኤክስፒሪየንሶችም ይመጣሉ። በጣም ልምድ ታዳብሪያለሽ። የሆነ ኮሚኒኬሽን ብዙ ነገር ብቻ ተቀያየረብኝ እና የዛ ሰዓት ግን ደብረ ዘይት ስገባ ራሴን እያወቅኩ እያደግኩ ምናምን መጣን። አዲስ ኢንቫይሮንመንት ነው ስቲል ግን 2 ዓመቷ ትምህርት ቤት ነበረች። በቃ ሙቭ አድርጌም ስለነበር 11 እና 12 ለእኔ በጣም ስፔሻል የትምህርት ቤት ጊዜ ነበረ። የህይወትም ትምህርት ቤት ጊዜ ማለት ነው። ምክንያቱም እንደምታውቂው እያደግን ነው። እንደ ወደ ሙዚቃዊ ህይወት የገባሽበት ልጅነት ጊዜሽ ነበረ ወይስ ድንገት ካደግሽ በኋላ ነው የመጣው? አዜም ነበር። ትሞክሪ ነበር? ልጁ ነሽ? በደንብ ነው ማዜመው ግን ራይቲንግ ነው ሙዚቃን የተረዳውበት መንገድ አለ። ስለሱ በደንብ እመጣልሻለሁ። እሺ። ግን ሙዚቃን ለማወቅ በቃ ሙዚቃን ኦኬ የኔ ነገር ነው ብዬ አክሰፕት ለማድረግ የተነሳውበት ጊዜ ነው ይሄ። ወደ ሙዚቃ ወደ ማወቅ ፕሮሰስ መምጣት አለብኝ ብዬ ወደዛ ስመጣ ቀጥታ የነበረው በሰዓቱ ሴሚናሪ መካነ ኢየሱስ ትምህርት ቤት ነበር። እዛ ሄድኩኝና ሙዚቃ መማር አልቻልኩኝም።
ትክክለኛ ታይም ላይ አልነበረም የሄድኩት። ከዛ በኋላ ምንድነው አካዳሚካል ኮርስ አላቸው እዚህ ሲኒየሮችን እያየው በቃ ሙዚቃ ከሚያውቁ ልጆች ጋር አብሬ እየሆንኩኝ እማራለሁ ብዬ አካውንቲንግ መማር ጀመርኩ። አካውንቲንግ በጣም የተለያየ ፊልዶች በቃ ሙዚቃ ወደድኩት። መማር የምፈልገው ጊታር ነበር። ጊታርና ፒያኖ መምረጥ ማልችላቸው ናቸው። በእርግጥ ሁለቱንም ትወጂ? ማለት የሆነኛል ብለሽ የምታስቢ ይኖራል፣ ግን መጫወት ሁለቱንም ብቻ ደስ ይልሽ? በጣም። የትኛውን ቻልሽ? ጊታር ሞክሬ ነበር የተወሰነ ጊዜ ግን ጠፋኝ። በጣም ልምምድ ኮሚትመንትም ይፈልጋል። እኔ ራሴን ሞር እንደ ቮካሊስት ስለሆነ ማየው ጆሮዬ ላይ ነው በደንብ መስራት ያለብኝ ብዬ ጆሮዬ ላይ በደንብ ሰርቻለሁ። እንደ አንድ ኢንስትሩሜንታል ቮካሊስት ነገር ሆነና ጆይን አረኩኝ ሙዚቀኞችን ማለት ነው። ሶ በዛ ፕሮሰስ ውስጥ ብዙ ተማርኩኝ። ለምሳሌ ሙዚቃ ማወቅ ጆሮዬ በደንብ ኢንስትሩሜንታል ነገሮች ላይ እንትን ስትይ ለዜማም ለብዙ ነገር ይረዳሻል እና እሱ ነገር አሪፍ ነበረ። እዛ ተምሬ 3ኛ ዓመት ግቢ ተማሪ እያለሁኝ ነው ወደ ፊልሙ የገባሁት። ግን ወደ ፊልሙ የገባሁት አሁንም በሙዚቃ ምክንያት ነው። እስቲ እንዴት ነበር አጫውሽን? ዴስ ቲቪ ላይ ናፍቆት የሚባል ተከታታይ ድራማ ነበረ። እሱ የመጀመሪያ ድራማዬ ነው። በደንብ ኤክስፒሪየንስ ያደረኩበት ጊዜ የመጀመሪያ ስራሽ? እና ደግሞ በጣም ብዙ ኤክስፒሪየንስ ነው። 2 ዓመት ነው የተቀረጽ ነው እና አንድ ላይ ራሱ ከሰዎች ጋር ተሰብስቦ መስራት። ዶርም ነው የምታውቂው፣ ከሰዎች ጋር ከዶርም በኋላ በቃ ወደ መስሪያ ቤት የምትገቢበት ጊዜ አይደለ? የዛ ሰዓት በጣም እንትን ነበር ለእኔ አሪፍ ኤክስፒሪየንስ ነበር። ኤክስፒሪየንስ ካላቸው ተዋናዮች ጋር ነበር የሰራሁት። ቆንጆ ነበር እና ብሩክ ሞላም ቴንኪዩ በየሾው ማለት የምፈልገው ነገር ነው። ማንም ሰው ሳያምንብሽ መጀመሪያ ያመነብሽ ሰው ትልቅ ነገር ነው እና መጀመሪያ ያመነብኝ ሰው ነው እና አመሰግናለሁ ለሱ። ገባሽ? ችሎታ ቢኖርሽም እድሉን የሚሰጡሽ ሰዎች ሁሉ ጊዜ ችሎታሽን እንዲያወጣ ስለሚያደርጉት እውነት ቴንኪዩ መባል አለባቸው። ከዛ በኋላ ያው እሱ ኤክስፒሪየንስ 2 ዓመት ነበረ። ከ2 ዓመት በኋላ አለቀ ማለት ነው ድራማው። ዘፋኝ ሆኜ ነው የተጫወትኩት ድራማው ላይ። ስለዚህ ምን ማድረግ ነበረብኝ? በየኤፒሶዱ ዘፋኝ አይደለው ስቱዲዮ መግባት አለብን። በየኤፒሶዱ 3 ወይ 2 ዘፈን ምናምን ይኖራል እና እየታወንኩ እየዘፈንኩ ሲሆን ሞር በጣም ደስ የሚል ኤክስፒሪየንስ ያለው። ደክሞኝ አያውቅም። ምክንያቱም ሙዚቃን በጣም እየወደድኩ የመጣሁበትም ምክንያት ነው። ስቱዲዮ ሴሽን ላይ በአንድ ጊዜ መግባት ማለት እንደ አዲስ አርቲስት በጣም ደስ የሚል ኤክሳይቲንግ ነገር ነው እና በጣም አሪፍ ነበረ። ደግሞ የስቱዲዮ ሴሽናችንም ቆንጆ ሙዚቀኛ ጋር ነበር የምንሰራው። ያ አነሳሳይ ማለት ነው። ለራይቲንግ ምናምን ኢንስፓይሬሽን የጀመረው የዛ ሰዓት ነው። ምክንያቱም በካራክተር ልክ ነበር የሚጻፈው ዘፈኑ። ስለዚህ ሞር ዘፈንን አንደርስታንድ ማድረግበት ነገር ለእኔ እንደ ዝም ብሎ ነገር ሳይሆን ስክሪፕት ነው የነበረው። የሆነ የሚከብድ ነገር አለው ለእኔ ዘፈን ማለት ነው። ገባሽ? በዛ መንገድ ስትረጁ በቃ ገባው። ከበደ ውስጥ የሆኑ አይዲያዎች ደግሞ ከበዱብኝ የሆነ ሰዓት ላይ ደግሞ። ከ2 ዓመት ቆይታ በኋላ የ1 ዓመት ረፍት አረኩኝ። የ1 ዓመቱ ረፍት ምን ነበር? ስራ የምታቆምበት ጊዜ ነው። ተከታታይ ድራማ ስትሰሪ በዛ ነው የምትተዳደሪው ሙሉ በሙሉ። ትምህርት እየተማርኩ ነው እንግዲህ ገባሽ? እየተመላለስኩኝ የሆነ ሰዓት ላይ በጣም ደክሞኝላ ክላሱም እንትን ብሏል፣ ፌድ አውት እያደረገ ምናምን ነገር ነበርና የዛ ሰዓት ነው ብር የምታገኘው ተማሪ ሆነሽ የምታገኙን ነገር ብቻ አብቃቅተሽ ምናምን ቤት ተከራየው ወጣው ምናምን ከዶር። ከዛ ልክ ድራማው ሲያልቅ ኃላፊነቱ ብቻሽን ነው የሚቀረው። ሌላ ስራ የለኝም በዛ ሰዓት። ስለ መድረክ ስራ ማሰብ አላስብም ነበር። ማሰብ ጀመርኩ። ለስራ መስራት አለብኝ አይደል ምናምን አልኩኝና አንድ ጓደኛዬ ጋር ደወልኩኝ። እንደዚህ በቃ ስቴጅን መስራት አለብኝ፣ አይ ቲንክ አሁን ወደ ሙዚቃው በደንብ መመለስ አለብኝ፣ በቃ ለስራ ላይቭ ለስራ ምናምን ስለው ምንም ችግር የለም ምናምን አለኝ። ከዛ ሳሙኤል ይርጋ ትልቅ ሙዚቀኛ ነው፣ ፒያኒስት ነው። በጣም ቢግ ፋን ነኝ እኔ በጣም። እኔም አመ ቢግ ፋን።
ሌላ እሱም አመሰግነው ሰው አሉኝ እንደዚህ ማረሳቸው የሆኑ ጅምሮችና ሳሙኤል ጋጋ አሁን ስንጀምር ሸራተን ፍራይዴ ጃዝ ናይት ነበረው። ጃዝ ናይት መስፈን ጀመርኩ ማለት ነው። ከሱ ጋር ጃዝ ሙዚቃዎችን ሰራለና በጣም ደስ የሚል ሚውዚካል የሆነ ባንድ ውስጥ ነው የገባሁት። ሴሚናር እየተማርኩኝ ብዙ ሙዚቀኞች አውቄ ነበረ። ሜይንስትሪም ላይ ይሰራሉ እንደዚህ። ስለዚህ አልከበደሽም? እኔ አይደለሁም የኔ አቅም ላይሆን ይችላል እውነቱን ለመናገር እንግዲህ ታየልኝ ነገር ይሆናል። ግን በሰዓቱ በጣም ሰው ሁሉ መልካም ነበር ለኔ። ጅምሮቼ የሚደብሩ አይደሉም። ቂም ያለብኝ ሰው የለም። የሆነ ገባሽ በጅምር ያስቀየመኝ ምናምን ሰው ብዙ ሰው አለ እንደዛ የሚል አይሚን ዝግጁ አልነበርኩም ለመቀየም በሰዓቱ። አላስታውስም ሰው እውነቱን ለመናገር ግን ኤክሳይትድ ባይዘው መንገድሽ ላይ የሚገጥሙሽን ከባድ ነገሮች ቢኖሩ ያንቺ ህይወት ላይ ምናልባት በተለይ በሙዚቃ ህይወት ላይኖር ይችላል። ግን ሲኖሩ ፈትነውሽ አንቺን አጠንክረውሽ አበርትተውሽ የሆነ ሰው የሚያረጉሽ ነገሮች ናቸው። ፐርሰናል ተደርጎ መታየት የለበትም ብዬ አምናለሁ። እኔ በሰዓቱ የራሴ ውዝግብ ላይ ነበርኩኝ እውነቱን ለመናገር። ስቴጅ ላይ ወጥቼ ለመስፈን ሰው አይደለም ነበር የሚከለክለኝ፣ እኔ ነበርኩ ራሴን የምከለክለው። ከራስሽ ጋር ነበር ያልተስማማሽ? ያ ደግሞ ሌላ ነው። እድሎች ነበሩ ምናምን ደስ የሚል አቀባበል ነው ያለው ሰው ጋር፣ ግን ራሴን ከለከልኩት ማለት ብዙ የሚያዝበት ነገር ነበር። አንደኛ መድረክም እንትን አልልም እፈራም ነበር። ከዛ ደግሞ በሆኑ ምክንያቶች ትንሽ ስሜት የተሰበረበት ጊዜ ላይ ነበርኩኝና ኮሚኒኬት ከሰው ጋር የማድረግ ራሱ ፍላጎት የሌለኝ ጊዜ ላይ ነበርኩኝ። ትንሽ ዳውን የሆነ ጊዜ አሳልፌ ነበርና የዛ ወቅት ላይ ነው ሙዚቃ ወደ ህይወት የመጣው። በጣም ከፍተኛ የሆነ አቀባበል ነው ከሰዎች በየሄድኩበት ቦታ ይገባኛል ምናምን የምልበት ብዙ ናቸው ነው የምልሽ። እና እንዳልኩሽ ከሳሙኤል ጋጋ ጀመርኩኝ። እሱ ደግሞ ሌሎች ሙዚቀኞችን ያስተዋውቀኛል። በአንድ የሚሰራበት ቦታ ይዞኝ ይሄዳል፣ ያሳየኝ ነበር። እንደዚህ መስራት አለብሽ ክለብ እንደዚህ ብቻ ቮካልሽን ከባንድ ጋር ጠንካራ ማድረግ አለብሽ። ብዙ እንደ ባለሙያም እንደ ጀማሪም አርቲስት የሚመክረኝ ጊዜ ነበረ። ከዛ ደግሞ ጃም ደግሞ ማድረግ ጀመርኩኝ። ሄጄ በጣም ወዳት ማሂ የምትባል ጓደኛ ዘፋኛለች ማህሌት ነጋሽ፣ እሷን ደግሞ ተዋወቅኩኝ። እሷ ደግሞ በነፃ ጃም ታስደርገኝ ነበር። በነፃ ስልሽ እኔ ፈልጌ አንዶችን ታግባባኛለች ትለኛለች። በቃ ከዛ ማቃውን ዘፈን ነግራቸው ምናምን 1 2 3 ደስታዬ ልነግርሽ አልችልም። ግን ልምድ ሳታረግ ደዛ መስፈን ጃም ማድረግ ምናምን የቻልሽው? በጣም ነው ማዳምጠው ከምታስቢ በላይ ሙዚቃ በጣም አዳምጣለሁ። እና ተሰጠዋልሽ ማለት ነው እንጂ በአንድ የሚመጣ አይደለም። ልምምድ በደንብ የሚፈልግ ይመስለኛል ከባንድ ጋር ባንድ ተዋህዶ ለመጫወት። አዎ ኦፍኮርስ እንትኑ ብቃትሽ ልምምድ ይፈልጋል፣ አቅምሽ ግን ጆሮሽ ያው ሲንክ ያደርጋል። የታይም ጉዳይ ምናምን ሲሆን በደንብ ከሰማሹ እንደ ጃም እንደ መጀመሪያ ዝም ብሎ እንደምንት እንደማለት የሚያደርጉትን ስለምታውቂ አብረሽ ልትዘፍኝ ትችያለሽ። ያ ማለት ግን እንደዛ ይቀጥላል ማለት አይደለም። በጣም ልምምድ ያስፈልገዋል። ከዛ ስራ ስጀምር ወደ ልምምድ ገባኝ። ጥናት እናጠናለን። እኔም ፐርሰናሊ ደግሞ አንዳንድ ልምምዶች አደርጋለሁ። ምን ያምርብኛል፣ ምን ብጫወት ጥሩ ነው ምናምን የሚሉትን ነገሮች ወደ ማወቅ ገባሁ። ከዛ በኋላ ነው ወደ ራይቲንግ ደግሞ የገባሁት ማለት ነው። በመሀል እንዳልኩሽ እንደዚህ የሚሄድባቸው ቦታዎች ነበሩ በነፃ ለመስፈን ምናምን። ከዛ ይሄንን እያደረግኩኝ ሙዚቀኞች ጓደኞች ደግሞ ኖሩኝ ማለት ነው። የዛ ሰዓት ከእኔ ጋር እኩያ እድሜ በጣም የምንዋደድ ጓደኛሞች ሴሚናሪ የምንታወቅ ስለነበርን ግማሾቻችን በዛ ትውውቅ አደረግን እና አብረን መስራት ጀመርን ማለት ነው። በጣም ያማምሩ ሆቴሎች፣ ያንግ ነን ሁላችንም። በቃ ደስ የሚል ባንድ ተብሎ ተፈልገን ምናምን የሚያማምሩ ሆቴሎች ላይ በቃ ደስ ብሎን በጣም ኤክሳይትድ ሆነን ነው የምንሰራው። ከዛ በዛ ሂደት ውስጥ ወደ ሁላችንም የራሳችንን ዘፈን ወደ መጻፍ ምናምን እየተወያየን መጣን። በዛ መሀል ለእኔ የሚሆን ለአንተ የሚሆን እየተባባልን እንደዚህ ማውራጅ ሙዚቃ ማዳመጥ እንደዚህ እና አብረን መዋል መለያየት አቃተን። ስቱዲዮ ነበር ቤታችን ውስጥ እንሰራ ነበር፣ እንቀዳ ነበር አንድ ላይ። ከዛ አብረን መኖር ጀመርን። ዋው! እኔም ሩቅ ነበር ቤታችን እና
በቃ እነሱ ጋር ምሽት ሌሊት ወደ ቤት ሄዳለሁ ምናምን አይዲ ለምን እንደዚህ አይሆንም ምናምን ደስ ይለኛል ብዬ አብረን መኖር ጀመርን። በዛ ፍጥነት ውስጥ ፈራ ተባን ጻፍኩኝ ማለት ነው። አብረን በምንሆንበት ጊዜያቶች ውስጥ ራሴን ፋይንድ አውት ያደረግኩበት ስራ ነው። ክሊር ኢሜጅ ማየት የጀመርኩት ከፈራ ተባ በኋላ ነው እውነቱን ስነግርሽ። ከዛ በፊት ዘፈኑን ሳይሆን የማውቀው ምን እንደማደርግ አውቅ ነበር። ምን አይነት አካባቢ እንዳለው ስየው ነው የመጣሁት። ምን ልል እንደምችል ምን ልጽፍ እንደምችል ሀሳቡን ከኔ ምን ይወጣል የሚለውን አውቃለሁ እኮ። ግን ጥርት ያለውን ኢሜጅ እስክታገኘው ድረስ ትንሽ ይፈልጋል የሆነ ጊዜ ማጥፋት ከራስሽ ጋር። ምንድነው ድክመቴ፣ ምንድነው ፈልገው ምናምን እሱን አግዛውኛል ጓደኞቼ ማለት ነው። ብዙም ራሴን ማየት አልችልም ነበር የሆነ ሰዓት ላይ። እንዴት ነው በጣም ኳሊቲም ከሆነ ወይ እኔ ነኝ ያሰብኩት ምናምን ብዬ ምናምን ለሰው እችላለሁ። ግን ወደ ማመን መጣው ገባሽ? እነሱ እንደዚህ ነሽ ወደ ማመን ብቃትሽን ወደ ማመን ስትመጪ ደግሞ ትክክለኛ ነገር ነው ይሄ እንትን አይደለም። ባይ ዘ ዌይ ምቺውን ስታቂ ጥሩ ነገር ነው። በጣም እችላለሁ እያልሽ ምናምን ላታወሪ ትችያለሽ። ግን ትችያለሽ። 3 ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻዎትን ዕቃ የሚገበዩበት 3 ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብዓቶችን፣ ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እንደው የፈራ ተባን የግጥሙን አንቺ ነሽ የጻፍሽው አይደለ? እንደው ይዘቱ ምንድን ነው? እያልክ ፈራ ተባ ቃሌን እያያዝኩት ደፍሬ ያንተ አርገኝን ይሁን ያላልኩት ልቤን አንድ ነገር እጅግ አሳስሮታል። ከአንተ ጎሎ አይደለም ልቤን ቀን ሰብሮታል። አንተ እኮ ደስ የምትል ልጅ ነህ፣ አሪፍ ልጅ ነህ። እኔ ግን የትናንትና ያለቀቁኝ ብዙ ጣጣዎች አሉ። በቃ መፈውስ አለብኝ፣ ወደ ራሴ መዳን አለብኝ ምናምን የምትል ካራክተር ናት እና እያሰበችለት ነው ነገር ነው። በፍቅር ተጎድታለች ከዛ በፊት አይነት ነገር ነው እና እፈራለሁ። አሁን ድጋሚ የማጣት አቅም የለኝም ነው። ለማፍቀርም ለመፈቀርም የማጣት አቅም የለኝም፣ ሰውን የማጣት አቅም የለኝም። አሁን እፈራለሁ፣ ፈራ ተባ ሆናለሁ። አንዳንዴ ደስታውን ለሚፈራ ሰው አለ። ታሳዝናለች። እና ደስታ የፈራች ካራክተር ናት። እምነት ጠፋኝ፣ እኔም መውደድ አልቻልኩም፣ እምነት ጠፋኝና ምናምን ትላለች። ከዛ አንተን እዚህ በመሀል ቤት እኔም ታላቂ መድኃኒት የእኔም ሳትሆኑ የሌላ ጊዜ እንዳይሄድብህ ኋላ። ስለዚህ እኔ በዚህ ቤት እዚህ ጋር እኔ በራሴ ህመም አንተን ለምን አሰቃያለሁ? አንተን እዚህ በመሀል ቤት እና ኢትስ ኮሚኒኬሽን አይ ላቭ ኮሚኒኬሽን። እኔ የሚሰማኝ ለአዲስ ሰው ነው። አዎ አዲስ ልጅ አፍቅሯት ነው እኮ የምትለው ወይ ያስባለት ነው እኮ እና ኮሚኒኬሽን ነው። ብዙ ጊዜ እንደዛ መሰለኝ እኔም ራይት ማድረገው እንደማወራው ነው ምጽፈው እና እንደዛ አይነት ነገር ነው። ያሰብሽለት ሰው አለ ማለት ነው? ቢሆን ብዬ ያሰብኩት ነበር። የዛ ሰዓት የነበርኩበት ሁኔታ ማለት የምወደውን ሰው ያጣሁበት ጊዜ ላይ ነበርኩኝ። ልብሽ ያኔ ምቹ አልነበርኩም ራሴን ሳየው። እኔ ግን እንደዚህ ለሆኑ በቃ ምናምን ነገር አይነት ስሜት ውስጥ እንዴ በቃ ደስታ ልፈራ ነው ምናምን ብዬ የነበረበት ጊዜ ነው። ማግኘትን ፈራሽን ማጣት እንዳለ ስላወቅሽ ፈራ ተባ ምናምን ያለችው ገባሽ? የሆነ ነገር አታ ነው እና እንዳይደገምብኝ ቢሆንልኝ ብዬ ትለዋለች እኮ መሀል። ቢሆንልኝ ብዬ ቢሳካ የምለው ብዙ ነገር አለ ልኖር የምወደው። ትናንቴ ዛሬ ላይ ያሸነፈኝና እኔም መውደድ አልቻልኩ፣ እምነት ጠፋኝና። ከዛ ወደ መጨረሻ አካባቢ ደግሞ ጊዜ ሁሉንም ይፈታል ሲሉኝ ሰምቻለሁ።
እየሄድኩኝ ይመስላል ግን እኔ ስቻለሁ ግን አለችና ወግ ደርሶኝ ባየሁት የእኔና የልቤን እርቅ ያንተን ህይወት ከኔ ጋራ በጊዜ እንዳስታርቅ። ምስኪና ራስሽ ከራስሽ ጋር ካልታረቅሽ ከማንም ጋር መኖር ጋር ልታረቂ አትችይም። በጣም ከራስ ጋር መግባባት ትናንትን ስለመሸኘት ነው ዘፈኑ። ከዛ የዚህ ሁሉ ነገር ሀሳብ በል ትናንት ሂዳ ተውተወለ በል እሱ ማለት ነው። በል ትናንት ሂዳ ዞር በል ይሄ ትናንቴን ዞር በል ነገር ልኑር ዛሬ ልኑርበት ነው። ከራስ ጋር የመታረቅ ከራስ ጋር የመሆን ስሜትን ይሄ ለብዙ ሰው በጣም ትልቅ መልእክት ያለው ሙዚቃ ይመስለኛል። እኔ የዳንኩበት ሙዚቃውን ለብዙ ታሪክ ነው የምድንበት። ብታይ በየጊዜው ነው የምድንበት። እኔ ነኝ ያልኩት ይሄንን እስክትይ ድረስ። አንዳንዴ ራስሽ የመከርሹ ሰው ይመክርሻል። በጣም ደስ የሚል አባባል። እንደ ማስታወስም ነው። አንቺ አንዳንዴ ትዩና ከኔ ነው የወጣው ወይ ብለሽ እስክትጠራጠሪ ድረስ እንደዚህ ያልሽ ነው ምናምን እላታለሁ አንዳንዴ ስሰማ። በጣም ደስ ይላል እና ራሴን የማይበት ነው። ትዝታ ደስ ይላል። አይ ቲንክ ሰው ልጅ የሚያኖረው እኮ ከኋላ ያለፈበትን መንገድ ዛሬን የምትገፊበት ከኋላ ማንነት ከሌለሽ የምትነግሪው ስቶሪ ከሌለሽ ካልገነባሽ እየኖርሽ አይደለም ማለት ነው። ስትደናቀፊ፣ ስትነሺ፣ ስትጓዥ፣ ስትሞክሪ ነው አይደል ህይወት የሚባለው። ሰው መውደቅ መነሳትን ማየትን የመሰለ ነገር የለም። በጣም መስማማበት ሀሳብ ነው። ታሪክ ለምሳሌሽ ከወደቀ ሰው በላይ ማን ያወራ? ታሪኩ ከተበላሸበት ሰው በላይ ማን ያወራ? በጣም ብዙ ጊዜ እኔ አይካኒክ ሆንኩ። አይካኒክ መሆነው ምንም ሳላቅ እንዲሆን አልፈልግም ነበር። ማወራው ነገር እንዲኖረኝ ይፈልግ ነበር። በጣም ነው የምልሽ። ይሄ የልጅነት ህልሜ ነው። ዘፋኝ እንደመሆን አይደለም ማስበው፣ ግን የሆነ ቦታ ሄጄ የሆነ ነገር እንደምናገር ውስጤ ዝም ብሎ ያውቃል ነገር ነው። እና አሁን እኮ ምንም አልተናገርኩም። በነገራችን ላይ አንድ ዘፈን ነው ያለኝ፣ ግን አንድ ዘፈን ማለት ለአንድ ሰው አንድ ታሪክ ነው። እና አንድ ዘፈን አንድ ትራክ ሰምቶ እንደማለፍ ነገር አይደለም። ቁጭ ብለሽ ስለ ህይወትሽ ለደቂቃ እንድታስቢ ካደረገሽ ቫልዩ አለው ማለት ነው ጉዳዩ። እና ለራሴም ቫልዩ እንድጨምር ያደረገልኝ ሙዚቃ ነው። እና ግን የተበላሸ ታሪክ ምናምን ነው መሰለኝ ሰውን እንትን የሚያደርገው። እኔም ስላለኝ በየቀኑ መሰራት ላይ አይደለም እንትን እኔ እንጃ ከትናንት ዛሬ ይሻላል ነው አሁንም እንጂ ከዛሬ የሚሻል ነገም አለ አታውቂውም እንጂ ዛሬ በቃይም ብለን ቆንጆ ሆነን ተመቻችተን ቁጭ ስንል አረ ከዚህም ልትሻይ ነው ባይዘው እና ገና ነው ምናምን የሚል ስፒሪት ሊመጣብን ይገባል። ምናልባት ዛሬም የመጨረሻ ቀናችንም ሊሆን ይችላል እኮ፣ ግን በቃ ዛሬ ይሻላል ከትናንት። አብዛኛውም ሰውም ያወቀሽ በዛ ሙዚቃ ይመስለኛል። እና ዘፈኑ ደግሞ እውነተኛ ታሪክ ላይ የተመሰረተ መሆኑ ትልቅ አድርጎታል አይደል? ህይወት እንዲኖረው አድርጎታል ብዬ አስባለሁ። በጣም ይሄ ለእኔ ትልቅ ነገር ነው በነገራችን ላይ። ምክንያቱም እንዳልኩሽ ነው እንደ ወጣት እኔ ወጣት ነኝ አይደል? ልናገር የምችለው ስለ ወጣት ነው። ሊሰማኝ የምችለው ወጣት ነው። ስለዚህ ስተት ሰርቼ ሳቅ ስተት ሰርቶ የሚያውቅ ሰው ደስ ብሎት ሊሰማው ይገባል ብዬ አስባለሁ። ሁለት አይነት ሰው ይኖራል። እንዴት ተሳሳተች እና ኦኬ እንደዚህ ነው የተሳሳተችው ምናምን ብሎ የሚያዝንልሽ ብዙ አይነት ሰው ይኖራል። ግን እኔ የመረጥኩት ስህተቴን የሚወዱልኝ ሰዎች ጋር መሆን የመረጥኩት እኔ። ያው ፈራጅ የማይሳሳት መሆን አለበት። የማይሳሳተው ደግሞ አንድ አምላክ ብቻ ነው። በቃ እንዴ እሱም እኮ ብሏል አይደል ክርስቶስ። እስቲ ማን ነው እስቲ ከእናንተ መሀል ንጹህ ያለ ካለ ኑና ውገሯት። አሁንም እኔም ዛሬ ሁሌ ማለት የምወደው ነገር ነው ይሄ። እኔ ጻድቆኛ አይደለም እሱን የምለው እኮ በስመ አብ። ግን በጣም የሚገርመኝ ነገር ነው ገባሽ? ሰው ሆኜ ሰው ካልተረዳኝ ማን ይረዳኝ? ሰው ነው ሰውን ሊረዳ የሚችል። ውሻ ይረዳኝ? ወፍ ምናምን? በፍጹም። ሲሳሳት እኛ ነን መቻቻል ያለብን፣ አንድ ክፍል ነን ብዬ ነው ማስበው። ይሄንን ማሰብ የጀመርኩት እኔ ከስህተቶቼ በኋላ ነው። ራሴ ህይወቴ ከብድብኛል ስሳሳት ብታይ። በነገራችን ላይ እንደዚህ ምልሽ ሰዎች እንዴት ነው መልካም ነገር ሲጠብቁ ከአንቺ በጣም ብዙ ነገር ሲጠብቁ ምናምን ህይወትሽ ይከብዳል እና መሳሳት አትችይም። በጣም ከባድ ነው እሱ። በዛ አይነት ኢሜጅ ውስጥ መኖር እጅግ በጣም ከባድ ነው እና
አትሳሳትም የሚል አመለካከት ያለው ሰው ካለ በእናታችሁ አቁሙ ማለት እውነቴን ነው የኔ ቆንጆ ማለት ሁሉም ሰው ይሳሳታል እና ምን ይጠበቃል ብትይ ምንም አይጠበቅም ከሰው ስህተት ነው የሚጠበቀው ሰው ስለሆነ ማለት ነው ስለዚህ ስህተቱን ለማስቀረት አብረን እንሻሻል እንችላለን እንጂ ከትናንት ነገን አብረን ልናሳድገው ስወድቅ ከምትስቂብኝ ሰው ነሻ ሳስል ያስቅሻል ሰው ስለሆንሽ አንቺም ስለምታስይ ማለት ነውና እንደዚህ አይነት ነገር ነው አይዞሽ ምን ሆንሽ ምናምን መባባላችን አብረን ነው የምንመረቀው ምናምን ያልቅና እንለያያለን ወዴት እንደምንሄድ አናውቅም እንጅላችን ግን አንድ ክፍል እስካለን ድረስ እንኑር ከባድ ዓለም ላይ ያለ ነው በጣም ውስብስብ ዓለም ውስጥ ነው ያለ ነው ሰውን ፈርቶ መኖር ያለበት አይመስለኝም እንደውም ሰው ተጋግዞ አብረን እንጨርሳት እቺን ምድር እስቲ አብቃቅተን ትንሽ ጊዜ ነው ያለን ብንባባል እኔ የሆነ ቦታ ብደርስ ባወራ ደስ የሚለኝ ይሄንን ነው በሙዚቃ ህይወት ውስጥ ከመግባትሽ በፊት የምትሞክሪያቸው ሙዚቃዎች አሉ የማንን ሙዚቀኛ አድናቂ ነሽ ከሀገር ውስጥም ከውጭም መጫወት ነበረ ግን እንዴት ነው ከድምጼ ጋር የሚስማማኝ አሁን ለምሳሌ እንዴት ነው መሰልሽ ዘፈን ማዳመጥ የጀመርኩበት ጊዜ አለ አውቃለሁ ጊዜውን በስነ ስርዓት ለማዳመጥ ብዬ ለመስፈን እስቲ ዘፈን ላዳምጥ በስነ ስርዓት ብዬ የጀመርኩበት ጊዜ አስቴርን ነፃነትን ቴዎድሮስ ታደሰን ነበር ምሰማው ትዝ ይለኛል አልበሙ ላፕቶፕ ላይ እንደዚህ እና በጣም ቅርብ ጊዜ ነው ከምታስቢው በላይና በቃ ደሞ እስቲ ለመስፈን ማዳመጥ የጀመርኩት ስለ የዘፈን ግጥም በስነ ስርዓት ምናምን እና እነሱ ተጽዕኖ አድርጎብኛል ብዬ አስባለሁ በተለይ የሆነ ሲንጊንግ ላይ ምናምን በደንብ አፍ ከፍቶ መስፈን ከባንድ ጋር ያላቸው ውህደት ምናምን ይገርመኛል ተጽዕኖ ካልሽኝ እኔ ተጽዕኖ የሚፈጥርብኝ ነገር ምን መሰልሽ በጣም ኢንስፓየር የሚያደርገኝ ነገር ሰውየው ከራሱ ጋር የሚጣጣምበት መንገድ ያስገርመኛል ሁሌ ነው እንዴት ነው የሚዘፍነው ምናምን እልና ከሱ ጋር ይሄዳል የሚለው ነገር ይሄዳል በዚህ አጋጣሚ ማለት ነው በዚህ ባለቤትሽ ስለሆነ በጣም አድናቂው ነኝ ቴንኪዩ አዎ በይለት ፕሊስ ንገሪልኝ አመሰግናለሁ በጣም አክባሪው አድናቂው ነኝ ምን መሰለሽ በጣም የሚገርመኝ ነገር ማለት ነው ከራሱ ጋር የሚጣጣመውን ነገር ያውቃል ስለ ዜማ አይደለም ምናምን እምልሽ የሚናገረው ሀሳብ ራሱ እሱን ይመስላል ዜማውን ይመስላል አንድ አይነት መልእክት ነው የሚሰጠኝ ለእኔ ዜማው ግጥሙ የሚዘፍንበት መንገድ ሙዚቃው ሁሉም ነገር አንጀትሽና አርሶት ነው የሚገባው አንድ አይነት መልእክት ነው የሚሰጥሽ ከዛ ደግሞ እያንዳንዱ የሚጽፈው ነገር ሪሌተብል ነገር ነው እኔ ምኖረውን እስከሚመስልሽ ድረስ እና እሱ አይነት ያስቀናኛል ሰው ከራሱ ጋር የሚግባባ የሚመስለውን አይነት ሙዚቃ መስራት የሚሄድበትን የሚለብሰውን የሚያቅሰው አይነት ነገር ማለት ነው የሚያምርበትን የሚያቅሰው በጣም ወዳለሁ እና እሱ ኢንስፓየር እኔን ምንድን ነው የሚያምርብኝ የሚለው ላይ ትኩረት እንዳደረግ ያደርጉኛል ኦኬ አጣጥሜ ብሰጥ እንዲህ ነው ማለት ነው እነሱም የወዱት እንደዚህ ከራሴ ጋር የሚሄደውን ነገር ብሰጣቸው ሰው ለመውደድም ጊዜ አይፈልግም ብዙ አርቲስቶች አሉ አይምሮ ውስጥ በጣም ብዙ ከምታስቢ በላይ ረጅም ርቀት ከህይወቴ ጋር አብረው ሄዱ ማለት ነው የሚገርሙኝ ሁሉም ፌቨራይቶቼ ከሆኑ ፌቨራይቶቼ ልካቸውን አውቀዋል ማለት ነው ደስ ሲል አንቺ ብዙ ጊዜ መድረክ ላይ የምትጫወቻቸው ወይ ደግሞ መጀመሪያ ጊዜ መድረክ ላይ ወጥተሽ የተጫወትሽ የማንን ሙዚቃ ነው ቀን ባይኔ ሁልያክን እሱን መሰል ሌላ አለ የአስቴር ዘፈን ሴባስቲያን ይሁን አዎ በቃ ብቻ የአስቴር ዘፈን አለና ስናጠናው ራሱ ትዝ ይለኛል በጣም ከባድ ሙዚቃ ነው የጀመርሽው እውነት አይደል የአስቴር ሙዚቃ እንግዲህ የማይደፈር ነው ይባላል አዎ ለሲንጊንግ ልክ ነሽ በጣም ነው የምወደው ሙዚቃው የአስቴር ባላድ የሚል አለ አንድ ሰዓት ከምናምን ረጅም ነው እሺ እሱ የኔ ሞርኒንግ ሩቲን ነው በቃ ሁሌ ሞርኒንግ ብቻ ሳይሆን ኤኒ ታይም መስማት የምችለው ኤኒ ታይም ሰማታለሁ በቃ አጠፋለሁ እሷ ውስጥ ስሜቷ ይገርመኛል የራሷ ዓለም ነው ያላት የምትለው የምትንገበገብበት ልክ ምናምን እኔ እንጃ ፊል ታረጋለሽ አይደል
ሰው አስቴር ናት ማለት ነው ሞዳት እና የምትገርመኝ እና አንቺንም ኢንስፓየር አደረገችሽ አለችበት ከኢንስፓይሬሽኖች ውስጥ አንድ ኢንተርቪው ነው ያለሽ ከሰይፉ ጋር የሰጠሽው ኢንተርቪው ላይ አንድ የሰማሁትና ልቤን እኔም በልቤ ያስኩት አንድ ሀሳብ ነበረ ለባልሽ ምን አይነት ሴት ነው መሆን የምትፈልጊ ወይ ደግሞ መስፈርት አለሽ ወይ ብሎ ሲጠይቅሽ መጽሐፍ ቅዱስ ላይ ያለችውን ሴት ነው መሆን የምፈልገው ብለሽ ነበርና እስቲ ስለዛ ሀሳብ ትንሽ ቆንጆ ጥያቄ ነው ጠየቅሽ እኔ ማቀው ይሄንን ነው ማቀው በጣም ጥሩ ሚስት ተብሎ ምሳሌ ላይ ያለችውን ሴት ነው ማቃት ምሳሌ ተብሎ የተገለጸልን ለሳ ይመስለኛል ምሳሌ ከምሳሌ ውስጥ ሊሆን ይችላል ማቀው እሱን ነው ሳድግም ከእናቴም ከቤተሰቦቼም በቃ ይሄንን ነው ማቀው እኔ ክርስቲያን ነኝ ሶ ሪፍራንስ ላደርግ የምችለው ባይብልን ነው መኖር የምፈልገው እንደዛ ስለሆነ ማለት ነው ለእኔ ከመጽሐፎች ሁሉ ትልቅ ነው ስለዚህ ምሳሌ ያ ነው ሊሆን የሚችለው ማቀው እሱም በቃ ሰው የሚያውቀውና ምንድነው ግን በዚህ ጉዳይ የምልሽ አንዳንድ ጊዜ መሆን እፈልጋለሁ የምትዩ ጉዳይ የምትሆኙ ነው በየቀኑ ነው የምንሆነው በእያንዳንዱ ቀን ውስጥ የምትሰራ ሴት ናት እሷ በአንድ ሌሊት አትመጣም እና እሷ ሴት ተሰርታ ነው እዛ የደረሰችውና ከልጅነቷ ተወልዳ ጥሩ ሚስት አልነበረችም ይሄኔ እኔ እንጃ ምን እንዳሳለፈችም አላውቅም እውነቴን ነው ጠንካራ ሴት የምትባለው ቤተሰቧን ቀጥ አድርጋ ልታስተዳድር የቻለችው ኬፔብል የሆነችበት የሆነ ምክንያት አላት ማለት ነው ብዬ ነው ማስበው በብዙ መከራና ፈተና ያለፈች ሴትነቷም ተፈትናለች በልጆቿ ሜቢ ብዙ ነገር የሆነ አንድ ልጇ የመጀመሪያ ልጇ ልክ ሳይመጣ ቀርቶ ተምራ ሊሆን ይችላል ሁለተኛ ልጇን ቀጥ አድርጋ ያዘችው ምናምን ገባሽ የስህተት የምናምን ፕሮሰስ ነው እሱና መሆን የምፈልገው ነገር ብለሽ ስታወሪ እንደሆንሽ ነው ኮንሲደር የሚደረገው የሚወሰደው ግን ገና የምንሆነው ነገር ነው ሁል ጊዜ መሆን የምትፈልጊውን ነገር ስታወሪ ሰው ከአንቺ ኤክስፔክት የሚያደርገው እንደሆንሹ ነው ናት ብሎ ያስብና ህይወትሽ ይከብዳል መሙላሳቺ ስትቀሪ አንቺ ተጨናቂ ነው ምክንያቱም ፐርፌክት ኢሜጅ ነው የሳልሽው ጉዳዩንና ጥሩ ነው በጣም ጥሩ ነው ፍላጎቱ ያንን መፈለግ ነው የሚያደርሰው እውነት ነው ኦፍ ኮርስ ሳትፈልጊው አትደርሽም ማፈለጉ ያደርሳል ግን ደግሞ ያንን ሰው ለመሆን አንድ ሰው ብቻውን አይሆንም ብቻውን ከመሬት ተነስቶ አይሆንም ኤክስፒሪየንሶች አሉ ዙሪያ አለ ምናምን ብዙ ነገር አለ እና መሆን እፈልጋለሁ ማለት እሆናለሁ ነው በቃ ነኝ አይደለም እኔ እኮ ኢቨን ትዳር የለኝም እኮ አሁን አይደለም ግን በየቀኑ ያችን ሴት ለመሆን ሲንግል ሆኜ መስራት ያለብኝ ነገር ሊኖር ይችላል ብቻዬን ስኖር በየቀኑ ጓደኞቼ ጋር የሚኖረኝ ካራክተር ከሰዎች ጋር ምትባባበት መንገድ ችግሮችን የምፈታበት መንገድ ያንን ሰው ያደርገኛል ስለዚህ አብሮኝ የሚሰራ ሰው ቢሆን የምመርጠው ጓደኛዬም ሊሆን ይችላል ያንን ሴት ነች ብሎ ከኔ ከባድ ነገር ኤክስፔክት ከሚያደርግ ያቺን ሴት እንደሆን አብሮኝ ይስራ ስለዚህ ፍላጎትሽን ስታወሪ ለሁለታችሁም ጥቅም ነው ለምታወሪለትም ሰው ጥቅም ነው ያንቺን ህልም እያሳካልሽ ነው እሱ ያንቺን ህልም በማሳካቱ ስለዚህ በቃ እንደዛ ነው ልሽ የምትለው ስለዚህ ጉዳይ ወንድሞቻችን እንግዲህ በልባቸው የሚመኟት የሚፈልጓት ሴት የምትሰራ በጋራ ነው ማለት ነው እና በጊዜ ቢልዲንግ ነው ብዙ ስህተት አለኝ አያውቅም እኮ እኔን አይቶኝ ምን ያህል ንገሪኝ ሰው ነው አይደል በቃ እኔን ነው የሚያየው አሁን ያለችው ልጅ ነው የሚያየው ብዙ ነገር አሳልፋ መታ ሊሆን ይችላል ምንም ላታውቅም ትችላለች አይታወቅም የሰው ልጅ አብረሽ ስትኖሪ አብረሽ በየቀኑ ይመስለኛል እኔ አሁን በትንሽ ጊዜ ውስጥ የተረዳሁት ነገር በቀን የሚባለው ነገር ልክ ነው በቀን የሚባለው ነገር በጣም ልክ ነው በቃ እኔ በቀን የተለወጠውን ነገር ስለማከኒ ገና ነኝ አሁንም በጣም ብዙ ከምነግርሽ በላይ በጣም ብዙ ድክመት አለብኝ ሰው አይደል እነሱን ለማከም አቤት ከራስሽ ጋር ትታያለሽ ከራስሽ ጋር ትታረቂ እንደዛ ማይሆን ሰው አለ ሰው ሆኖ ስለዚህ እሱም ፕሮሰስ ለምን ለሰው አናወራውም እውነቴን ነው የምልሽ
ችግር የለውም። ሰው መሆናቸውን ቢነግሩን አንዳንድ ሰዎች ደስ ይለኛል። ባርክ ከባድ እንትን ነው ይሄ ብቻ ብዙ አልበልሽ እያስጠፋሽ ነው አንቺ ውበት። አሁን ላይ በጣም ፐርፌክት የምናየው ነገር ብዙ ስላለ ራሳችንን ከዛ ጋር እናወዳድር። ራሳችንን እንደ ራሳችንን እንኑር። ምንም ማለት አይደለም፣ ለማንም አይደለም የተጠራ ነው። ፐርፐዝ አለን ሁላችንም እና እሱን ጨርሰን እስክንሄድ ድረስ በእኛ ልክ እናድርገው ሁሉንም ነገር። በቃ ያልፋል ሁሉም ነገር። የሰው ህይወት በጣም እየከበደ ስለሆነ ነው በፉክክር በምን ያሳዝናል በጣም እውነት። ለምን ህይወት ይከብዳል? እንደዚህ ደስ ብሎን ተዋደን ምናምን ቢያልቅ አይሻል? አንዴ የተሰጠችሽን አንዴ ህይወት እውነተኛ በእውነተኛነት ነገሮች ላይ ተመርኩዘሽ መኖር ትልቅነት ነው ብዬ አስባለሁ። በስተትሽን ስትሳሳቺ ተሳስቻለሁ ብለሽ መታረም ሲኖርብሽ ታረመሽ ተገስጠሽ ማለፍ፣ ያ ደግሞ አንቺን ከሰውነት የሚያጎልሽ መሆን የለበትም። እንደውም በቃ እንዳደገ ሰው አንድ እንደ ኤክስፒሪየንስ እንዳለው ሰው የምትታይበት መሆን አለበት ብዬ አስባለሁ። ይህንን እምልሽ ከመሬት ተነስቼ አይደለም። እኔም አንዳንድ ነገሮች ላይ እፈራለሁ። ሰው ያስፈራል። እሺ አንዳንድ ጊዜ ሰው አይሰብርም የምትዩ ነገር አይደለም። እውነት ሰው በጣም ይሰብራል ሰውን እና ትፈሪያለሽ። በቃ የሆነ ነገር ላትበይ እንትን ምናምን። እሱ ስሜት እኮ እንደ ሰው ያለ ነገር ነው። ግን ደግሞ እንተጋገዝ፣ እንደዚህ እንዳይሰማው እናድርግ። ሰውየውን አንተ ጠንካራ ሁን ብለን ብቻ ከሚናገሩ እንትን ከሚሉ ምናምን ብቻ ከምንለው እንዴ እነዛም ሰዎች ያድቡ። ገባሽ? ይረዱ። ሰው የማይረዳ ሰው ይረዳ። ሰው ራሱን እያጠፋ ነው። እውነት የሚረዳው ሰው ስላጣ እንዴ በጣም በትንሽ ነገር ሰው ራሱን እያጠፋ ነው። እና መኖር ለምን እንዲያስጠላ እናደርጋለን? ለምን ኢንቫይሮንመንቱ እንዲያስጠላው? ምቾት ተፈጥሮ ደስ የሚል ሰላም እና ረፍት ያለበት ቦታ መፍጠር እየቻልን ደስ ብሎት እንዲኖር ብናደርግ። እኔ እንግዲህ በጣም ማዝንበት ጉዳይ የሆነ ነው ዲስ ዴይስ። ኮመንት ሰው እየፈራ ምናምን ያሳፍራል እኮ። ሰው እንዴት የራሱን አይነት ሰው ይፈራል? ባህሪ ይለያያል እኮ። ግን እንዴት አንቺ ቁንጥጥ ስትደረጊ እያመመሽ ሌላ ሰው ምንም እንደማይሰማሽ ስትቆነጥጩ? ብቻ እኔ የሰው ህይወት ቢቀልብ አይኔ ይሄ እኔ የተጠራበት ጥሪ ነው ብዬ ስለማስብ ነው ጠንከራ አድርጌ ያወራት። ሰዎችን ማዳን አለው ማለት አይዟችሁ ማለት አለመፍረድ። እሱን ሀሳብ አገኘሁኝ አንቺ ላይ። አሁን ችግር የለውም የሚባልለት ሰው ሰብአዊነት ነው። ትልቅ ሀሳብ ይመስለኛል። በሙዚቃ ይህን ሀሳብ የማራመድ ፍላጎት አለሽ? አለኝ። ይሆን ሀሳቤ ሙዚቃዎቼ በቃ ማወራልሽን ነገር ሊመስሉ ይችላሉ ማለት ነው። ምክንያቱም ቃላቶቼ የማወራውን ነገር ነው የምጽፈው። ሞር ወደ መኖር ያዘነበለ ኮንተንት ነው ያለኝ። ኑሮ ነገር በየሙዚቃዎችሽ ግጥሞች ላይ እንደዚህ አይነት ሀሳቦችን እንጠብቅ ማለት ነው። ትልቅ ነገር ጠብቁ። መቼ እንጠብቅ? ወራቶች ልበል አይደል? ምክንያቱም አንዳንድ ፕሮሰሶች ጥርት ብለው ላያልቁ ይችላሉ እና ማይሆን ቀጠሮ ከምሰጥ ተመልካቾቼ። ግን አልበሜን ጨርሻለሁ። ጨርሰሻል? አዎ ኦልሞስት ዳን። በቃ ደስ ያለሽ ፊኒሽንግ ላይ ነው። ካናብር ደስ ያለ እያስዋቡልኝ ነው። አበጋዝ አለ፣ ብሩክ አፈወርቅ አለ፣ አንድ ደግሞ ዲጄ ሚላ የሚባል ጎበዝ ልጅ አለ። አዲስ ልጅ ነው፣ አዲስ ሳውንድ ነው። ትንሽ ወጣ ያለ ሳውንድ መሞክራለሁ። ምልሽ የተረጋጋ ነገር ብቻም አይደለም ያለኝ፣ ውስጤ የምሰራው ሙዚቃ አለኝ። ትንሽ መወዳቸው የሙዚቃ አይነቶች አሉ። እሱን አሁን ከሱ ጋር ፊውዥን ለማድረግ እየሞከርን ነው። ጥሩ ነገር እንግዲህ ጥሩ ነገር እየሰሩልኝ ነው። ደስ ብለኛል። ኤክሳይትድ ነኝ አልበሜን እየሰራው ስለሆነ። ምን ያህል ፍቅር ነው ያለሽ እንደው ለሙዚቃው ታዲያ ያለሽ ወይስ ወደ ፊልሙ ነው? እሱንም እስኪ ትንሽ አጫውችን። ወደ ሙዚቃው ማዳለው ያው ጊዜም ምንም የሚፈልገው እሱ ስለሆነ ለእኔ ራሴ እጄ ላይ ስላለ በጊዜ አዳላለሁ። በቦታ ግን ትልቅ ቦታ ነው የምሰጠው። አክቲንጉን መሆን ነው አይደል? እሱም አርት ነው፣ ስሜት ነው ምናምን። ስለዚህ በጣም ነው ሪስፔክት ማድረገው። የስሜት
ስሜት በነፃ የሚሰጥ ነገር አይደለም ማለት ማይከፈልበት ነው። ስለዚህ በጣም ማከብረው ነገር ነው። የዛ ደግሞ ስሜቴን ደግሞ ለመስጠት ደግሞ ስለተመረጥኩ በጣም እድለኛ ነኝ። ስሜት አላት እኮ ትሆናለች ብሎ አይተውኝ መርጠውኝ በጣም ደስ የሚል ነገር ነው እሱ። ቴንክፉል ነኝ በዛ። ደስ ብሎሽ ግን ምሳሌው የትኛውን ነው? እንደ ስራ ሙዚቃ ነው። ይሄ ማለት ግን በቃ ምንም እንትን የለውም። አይ እንደው ያው ይታወቃል እኮ እንደው ላንቺ በጣም እንደው ምቾት የሚሰጥሽ ልብሽን የሚነካሽ ሁልጊዜ አብሮሽ እንዲሆን የምትፈልጊው የሙያ ምርጫ ይኖራል። ሙዚቃ ነው የራሴ ዓለም ስለሆነ ስለምጽፍ መሰለኝ እንደዚህ ሆንኩት። እኔ መጽፋቸው ነገሮች በጣም ከራሴ ጋር አታችመንት ያላቸው ነገሮች ናቸውና እና የተለማመድኩበትም ነው እውነቱን ለመናገር ራሴን ለማግኘት ምናምን። ይሄ ብዙ ሞክሬ ጽፌ ሰርዤ ምናምን እንደዚህ ነው ማስበው ምናምን የምትይበት ሞመንት ነው። የራስሽን ብቻ ራስሽን ጀጅ የምታደርጊበት ሞመንት ነው እና በጣም ነው ደስ የሚለው እሱ። ስለዚህ ሙዚቃ ይፈትነኛል። እኔ ራስሽ ጻፍሻቸው ግጥሞቹን? አዎ ሁሉንም 3 ሙዚቃ እሱ ባለው አለ። ከሱ ጋር በጣም ተዋደን የሰራ ነው። ቆንጆ ለኔ የሚሆን ነገር ሰጥቶኛል። የቀረውን ራሴ ሰርቻለሁ። ደስ ይላል። እንጠብቃለን። ሄደን በትርፍ ጊዜዋ ምን እንደምታረገው? እኔ ራሴን ቀጥሬ ስለሆነ የምኖረው ይሄ ራሴን የጊዜ ገደቤንም እንትን የምለው በዚህ ሰዓት እንደዚህ ያደርጋለሁ እንደዚህ። ከስራ ውጭ ግን የምታረጊያቸው ነገሮች አሉ? ከስራ ውጭ ምንድን ነው ማረገው? ቤት ውስጥ ነው መሰለኝ ብዙ ጊዜ ማሳልፈው። እንደሱ ሰምቻለሁ። ከቤት አትወጣም የሚል ወሬ ደርሶኛል። አዎ ምንድን ነው የምትሰሪው ቤት ውስጥ ብቻሽ? ቅድም አብረን እንኖር ነበር ብዬሻለሁ አይደለ? ከጓደኞቼ ጋር የዛ ጊዜ በጣም ትልቅ ኤክስፒሪየንስ ነው አንድ ላይ ሼር ያደረግነው። የመጽሐፍ የእነዚህ በቃ የሆኑ ሩቲኖች ነበሩን አብረን ቢውልድ ያደረግናቸውና ትልቅ ጥንካሬ የሆነኝ ከጓደኞች የወሰድኳቸው ኮሚትመንቶች ምናምን ልነግርሽ አልችልም። እና ልክ ሙዚቃው እንደተሳካ የሆነ ነገር እንደሆነ ተሰብስበን በቃ ሄዲ እንትን ነው አሁን አንቺም ሴት ነሽ በቃ የሆነ የራስሽ ህይወት ያስፈልግሻል እንደዚህ ተባልኩኝ። ስራን በደንብ እየሰራው ስለነበር ወጣሁኝ ከተወሰነ ጊዜ በኋላ። ከዛ ጊዜ በኋላ ይኸውልሽ ብቻዬን መኖር ደግሞ እንደ አዲስ ስጀምር ከነሱ ጋር መሀል ላይ ኖረናል ነበር። ልክ ወደ ብቻዬ ደግሞ ስገባ ሌላ ደግሞ ምክንያቱም ከፈራ ተባ በኋላ ይሄና በጣም ኢንስፓይሬሽን ያለኝ ጊዜ ነው። ከሆነ ጊዜ ወዲህ ብትጠይቂኝ አሁን ቤት ውስጥ የማደርገው ነገር በጣም በስቷል። ምክንያቱም በጣም በቃ ኢንስፓየርድ ሆኛለሁ። ፈራ ተባ ሰው ተቀብሎት ሌላ ነገር እንድጽፍ በደንብ እንዳስብ እንድሰማ በቃ የስራ ሰው አድርጎኛል። ሳልሰራ ሙዚቃ ሳልሰማ መተኛት ራሱ ጥፋተኝነት እስኪሰማኝ ድረስ እና ከዛ ጊዜ በኋላ ማጠፋው ረጅም ጊዜ ሙዚቃ ላይ ነው። በቃ አልበሜ ላይ ነኝ። ሌላም ደግሞ አዳዲስ ነገሮች ለመሞከር አስባለሁ አሉ ደግሞ ወደፊት ሌላ ጉዳዮች ደግሞ እነሱም ላይ ጊዜ እየሰጠው ነው። ራስሽ ላይ ፎከስ አድርገሽ እየሰራሽ ነው ማለት ነው። አክቲቪቲዎች አሉ። ያው ቤት ውስጥ ስትሆኝ ኩክ ማድረግ እወዳለሁ። ምን ታበስያለሽ? ክትፎ በጣም ነው የምወደው። በነገራችን ምን መብላት ያለኝ ስትኛ አሁን የምወደው ምግብ ነው የጠቀሰልሽ። ሽሮና ክትፎ በጣም ነው የምወደው። በእናቴ በኩል ትንሽ የክትፎ ነገር አለ። እኛ ቤት መስቀል ምናምን በቃ ሌላ ነው እና እንደዚህ ከእናቴ የቀጥታ የምግብ ግንኙነት እንዳልኩሽ ሀረር ስንኖር ትልቅ ምግብ ቤት ነበርን። ዓለም ምግብ ቤት ነበር ስሙ። አሁን 4ኛ የሚኖሩ ሰዎች ያውቃሉ። ወንድሜም እዛ ተዘጋሁን። አዎ ሙቭ አድርገን ወደዚህ ሁሉንም ቤታችንንም ምንንም ሁሉንም ተሸጦ ነው ወደዚህ መጣችሁት። ሀረር ሲናፍቅሽ? በጣም ነው የሚናፍቀኝ። መሄድ እኮ ፈልጋለሁ በጣም ብዙ ቆየሁ ከሄድኩኝ፣ ግን የስራውም ሁኔታ ምናምን 2 ቀን ምናምን የምታየው ነገር አይደለም። የሆነ ቦታ እስከሚይዝ ድረስ ሄደን የራሷ የህይወት መርህ ይኖራት ይሆን? በተቻለኝ አቅም የምወደው አካባቢ ላይ መሆን አለብኝ። ከተገኘው እዚህ ይሄን ቦታ አወድጃለሁ እዚህ ጋር ነኝ ብዬ ካልኩ አምኜበት እንዲሆን እፈልጋለሁ።
እንድጸጸትበት አልፈልግም። የማደርገውን ነገር በተቻለኝ አቅም በጣም ሀፒ ሆኜ ብዙ በቃ ሳይደብረኝ እንዲያልፍ ነው የምፈልገው። የጊዜዎቹን ጉዳዮች ቫልዩ መስጠት ፈልጋለሁ ለተቀመጥኩበት ቦታ። በቃ አጠገቤ ወይ አንቺ ካለሽ እወድሻለሁ ካልኩ የምር ቫልዩ ልሰጥሽ ይገባል። ወደሽ ነው ቁጭ የምትይው። ለህይወት ቫልዩ መስጠት እንዳለብኝ ይሰማኛል። በየቀኑ ነገር ነው የህይወት ይመርስ። ማይሆን ቦታና ማትፈልጊውን ነገር አታደርጊም ማለት ነው። በተሻለሽ ያው ካልወደድኩት ማስመሰል ምንም የለም፣ ይሉንታ የለም። ግን እመስላለሁ ይሉንታ ያለብኝ እመስላለሁ። አለኝ፣ እውነቱን ለመናገር በጣም አለብኝ። ያለብኝን ቦታ አውቀዋለሁ። ማስቀየም አልችለው ሰው ምናምን። ግን በጣም ሄጄ ከሆነ ለምሳሌ አሁን የምኖርለትን ምክንያት ክሊር የሆነ ኢሜጅ ማየት የጀመርኩበት ጊዜ ላይ ነኝ እና እየሞከርኩ ነው። በጣም እሞክራለሁ። ጥሩ ልክ የሆነ ህይወት ለመኖር እሞክራለሁ በየቀኑ እና ከሱ የሚያሸሸኝ የሚጎትተኝ ነገር ከመሰለኝ አልፈቅድም። ብዙ ሆኛለሁ እንደዛ ያለ ገባሽ የሆነ ምናምን ኤክስፒሪንሶች ይኖሩሻል ብቻ አይደል? ስለዚህ እነሱ ምንድን ያስተማሩኝ ማድረግ ያለብኝን ነገር ማድረግ አለብኝ። ጊዜው ዛሬ ከሆነ አሁን በቃ የምታደርጊያቸው ለነገ ማሳደር ምናምን እና የሚጎትትሽ ነገር ካለ ኖ ማለት እንዳለብን ይሰማኛል እንደ ሰው። ስለ ጓደኝነት እናውራ። ኤደን ጓደኝነት ትርጉሙ ምንድን ነው? ጓደኝነት ማለት ለእኔ የሆነ ነገር ላወራ ብዬ ከመለስኩት በቃ ብቻዬን ነኝ ማለት ነው። ብቻዬን ሰውን መሆንበት ሰው ነው ለእኔ ጓደኛዬ። ልክ ብቻዬን ሰውን መሆንበት ሰው ነው። እንዲህ ብዬ ማልመልሰው ልል ብዬ ማልተውበት ቦታ፣ የምፈልገውን መሆንበት ቦታ፣ እንደፈለግኩ ምስቅበት፣ እንደፈለግኩ ምጫወትበት ማወራው ርዕስ እሱ ሰው የኔ ሰው ነው፣ የኔ ጓደኛ ነው። እኔም ለዛ ሰው እንደዛ መሆን አለብኝ። ነፃ ካልሆነ ራሱ አንቺ ነፃ ሆነሽ ማሳየት አለብሽ ለሰው። ነፃ ሁን የሚል መልእክት ነው ነፃ መሆን ራሱና ጓደኝነት እዚህ ውስጥ ያለ ነገር ይመስለኛል። አለሽ እንደሱ አይነት ጓደኞች? ቤስት ፍሬንድ ኦፍኮርስ በጣም ወዳቸው፣ ኦልሞስት እኔ ባልኖር ውክልና መሰጣቸው እነሱ። በቃ እኔ ስለ እኔ እንደው መጥፎ ነገር ነው ግን እኔ ባልፍ ስለ እኔ ዲቴይል ሊያወሩልሽ የሚችሉ ጓደኞች አሉኝ። አደራ እኔ ከሌለው ይሄንን ለምድር ስጡልኝ የምላቸው ጓደኞች አሉኝ። ታድላችሁ፣ በጣም ደስ ይላል። እነሱም አንቺ የራስ ሰው ማግኘት ቀላል አይደለም እና ያው ማመስገን ያስፈልጋል እንደዚህ ሰው ሲኖርሽ። በመሀል አጥቻቸው ነበር በሆነ ጥፋት በሆነ ነገር ማለት ነው እና በስማ በጣም ከባድ ነው። የምትወጁ ሰው የሚያስብልሽ ሰው ምናምን እና ትንሽ ሰፓሬት ሆነሽ በጣም ከባድ ነው እና ተንገብግቤ ነው ገባሽ? እነሱም እኔም ተንገብግበን ነው በቃ እንትን ያለው ይህን ፍቅር ልናጣው ነው ብላችሁ ነው የተመለሳችሁ? ሰው የሚመልሰው ትዝታ ከሌለ ከባድ ነው መሰለኝ እና የሆነ ነገር አሳልፈናል እኛ ደግሞ ታሪክ አለን እና በስማ ምልስ ነው ያለው በቃ ተዋደድን ድጋሚ። እሱ ስሜት ራሱ በራሱ የሆነ ፈውስ ነው። እንደው በህይወትሽ በጣም አስቸጋሪ በቃ የሚያስለቅስ ከባድ ፈተና አጋጥሞሽ ያውቃል? አዝኛ አውቃለሁ። ግን ምን መሰልሽ እንደዚህ ለረጅም ጊዜ ከውስጥ ያልወጣ ሀዘን አይኖርም። ብዙ ጊዜ እድናለሁ ቶሎ። ፍቅር ምናምን ቶሎ ነው የሚያድነኝ። እኔ የሆነ በቃ የምወደው ሰው ኢንቫይሮንመንት ላይ ሜቢ ብቻዬን ሰሆንም በጣም ነው የምድነው። ግን እኔ ክርስቲያን ነኝ፣ ብዙ አይቆይብኝም። ጥሩ ሪሌሽንሽፕ አለኝ፣ እወደዋለሁ። ከእግዚአብሔር ጋር እወደዋለሁ ያለኝን ሪሌሽንሽፕ። ምክንያቱም ምድንበት ነው፣ እንደፈለግኩ መሆንበት ነው። እንደፈለግኩ ስልሽ የምራገጥበት አይደለም። ግን አትሊስት ይቅርታ ለመጠየቅ እንኳን እንደ ሰው የምትፈሪው አይደለም አይደል? እንደፈለግሽ ይቅርታ ማለት የምትይበት ቦታ አለኝ። ወይኔ ደካምኩ ምልበት ቦታ አለኝ። ስለዚህ ድናለሁ ቶሎ። አይገርም? ለትዝታም ትዝ አይለኝም፣ በእውነት ትዝ አይለኝም። ከእግዚአብሔር ጋር ያለሽን ግንኙነት ማጠንከርም በራሱ ጥንካሬ ነው እኮ። እኔ ውስጥ የሚኖረው እሱ ነው። ኤደን እንደው በሙዚቃ ስራ ከሆነ ጊዜያቶች በኋላ የት ደርሳ ማየት ነው ራሷን የምትፈልገው?
ሙዚቃን ቁጭ ብዬ ማጣጣም ያምረኛል አንዳንዴ። በጣም ብዙ ሙዚቃ ሰርተሽ ለራስሽ ቁጭ ብዬ መስማት ፈልጋለሁ። ሰዎች ሲሰሙት መስማት፣ ሰዎች ምን እንደሚሰማቸው ብሰማ። በአንቺ ሙዚቃ እኮ ምናምን የሚለኝ ሰው ካለ አልለቅም። በስማ እንዴት እንደምሆን ሌላ ምን ልስጥ ነው በቃ ቤት ገብቼ ምን ልጻፍ፣ እንደዛ ምኖር ይመስለኛል እስከ መጨረሻው ድረስ በመስጠት ውስጥ። ከዛ ግን የፐርፎርማንስ እና የብዙ ነገሮች ካልሽኝ አረፍ ማለት ፈልጋለሁ። በጣም ብዙ ሙዚቃ ሰርቼ ኦፍኮርስ ሙዚቃ መስራት አላቆምም፣ ግን ሙዚቃን ከገቢ ውጪ የሚባለውን ህልም ማሳካት ፈልጋለሁ እኔ ህይወት ውስጥ። አሁን ሙሉ በሙሉ ገቢ የማገኘው በሙዚቃ ነው። አልበምም ስለቅ በራሴ ዩቲዩብ ቻናል ነው የምለቀው። አምጎነ ሜክ መኒ ገንዘብ ልሰራ ነው ምናምን። ይሄ በሙሉ ገቢ ነገሮች ያስገኛል ነው ሀሳቡ። ግን ከዚህ ሌላ እኔ የኔን ፕሬዘንስ የማይፈልግ ነገር ውስጥ በገባ ደስ ይለኛል። እኔ የሌለውበት ዘፈን አንቺ ሄደሽ መስፈን አለብሽ፣ ተገኝተሽ ዘፍነሽ ነው የሚከፈልሽ ምናምን። እሱን ነገር አስቀርቼው ሙዚቃን ክብሯን ጠብቄላት ጊዜውን ጠብቄ ብዙ ቢዚ ሳልሆን ክሊን በሆነ ነገር ውስጥ ሰርቼ መስጠት፣ ይሄ ነው የኔ ህልም። በተረፈ ከሙዚቃ ጋር በተገናኘ ሌላ አይነት ቢዝነስ ነገሮች ውስጥ መግባት እፈልጋለሁ። እንዳልኩሽ ሙዚቃን ለገንዘብ ማድረግ ስለማልፈልግ ሜቢ እውቅናዬን ወይ የሆነ ነገሬን ኮላብ ማድረግ እፈልጋለሁ። ይሄ የኔ በዚህ መንገድ ቢሆን እኔም ኮንፈርት ዞኔ ላይ ሆኜ መኖር እችላለሁ ብዬ አስባለሁ። አይሳካልሻል። አሜን። አንቺን የሚመለከቱ ብዙ ወጣት ወደ ሙዚቃው ዓለም መቀላቀል የሚፈልጉ ወጣቶች ይኖራሉና አንቺ የመጣሽበትን መንገድ ሼር ብታደርጊያቸው፣ አይዟቸው ብትያቸው፣ ወይም ማድረግ እንዳለባቸው ብትመክሪያቸው። እኔ መንገዱን እውነቱን ለመናገር እኔም ተስተካክሎልኝ ነው። እንደዚህ ነው የምትይው አይደለም፣ ግን የሚጀመረው ከሀሳብ ነው። ምንም ከሌላቸው ምንም ባይጀምሩ ጥሩ ነው። ዋጋ ይከፍላሉ ረጅም ጊዜ ራሳቸውን እየሞከሩ የሆነ ቀን ከሚያገኙት ህዝብ ፊት ከህዝብ በፊት ራሳቸውን ፋይንድ አውት ያርጉ። ከህዝብ እኩል አይደለም ሰው ራሱን ማወቅ ያለበት። መጀመሪያ ሰው ሰርፕራይዝ መሆን አለበት ብዬ አላስብም። ሰው አይደለም ፌመስ ነሽ ወይ ጎበዝ ነሽ ምናምን ብሎ መጀመሪያ ከሰው አይደለም መስማት ያለብሽ። እሱን ጨርሰው ከዛ ግን ምን እንደሚሰጡ ማወቅ። ስለ ታለንት ሳይሆን በትክክል ምንድን ነው በታለንት ማድረግ የምችለው፣ ምንድን ነው ማወራው፣ ምን ልናገር እችላለሁ፣ ምንድን ነው የምፈልገው፣ ለምንድን ነው እኔ እዚህ ኢንዱስትሪ ውስጥ ምን አይነት ቦታ ነው ሊኖረኝ የሚችለው ብሎ ማሰብ አለበት ሰው መጀመሪያ። እና ማመን ይመስለኛል በጣም ራስሽ ላይ ማመን አለብሽ። በየቀኑ ራሳችን ላይ እንዳናምን የሚያደርገን ብዙ ነገር አለ። ማለት የምፈልገው በጣም ሀሳብ ኖራቸው ግን ስራቸው ሀሳቡን እንዳያወሩ የሚያደርጋቸው በጣም ብዙ ሴት አርቲስቶች እንዳሉ ይሰማኛል። ሴት ስለሆንኩ ነው እንደ ሴት ማወራው። አሁን ሰውም ሊሆን ይችላል፣ ግን አሁን ስለ ሴት ግን ደስ ይለኛል በጣም። ብዙ አንገት የሚያሰብር ስራ ሰርተው ግን የሆነ የገባቸውን እውነት ከተሻሻሉ በኋላ ለማውራት ኮንፊደንስ ያጡ ሴቶች አሉ። ኮንፊደንት አይደሉም ነው። አንዳንድ ጊዜ የምታወሪው ወሬ ቫሊዩ የሚኖረው አንቺ ቫሊዩ ሲኖርሽ ነው። ጥሩ ነገር ሲኖርሽ ለመቀበል ሰው ዝግጁ የሚሆነው ከአንቺ አቀራረብ አንጻር ነው። እና ሲሻሻሉ እውነትም ተሰርቶ ነው ማንነታቸው እኮ። ግን ችግር የለውም ይውጡና ያወሩ፣ ይውጡና ሌላ ሰው ይቀይራሉ። 5 እና 6 ሰው ነው እዛ ጋር እያስቀየማቸው ያለው እየሰደባቸው ያለው። የሚቀየረው ግን በጣም ብዙ ህዝብ ነው በእነሱ ወሬ ማለት ነው። እና ለሴት አርቲስቶች መናገር የምፈልገው ምንም አይነት ታሪክ የተበላሽ ይሁን ምንም አይነት ነገር ይሁን ማውራት እንደሚቻል፣ ቀና ብሎ መናገር እንደሚቻል በዘፈን ብዛት አይደለም። እኔ አንድ ዘፈን ያለኝ እስካሁን ይሄን ሁሉ ነገር ስናወራ እንግዲህ ግን እኔ ከአንቺ ጋር ቁጭ ብዬ እዚህ ጋር እንደዚህ የምናወራው የሆኑ ብዙ ሰዎች የሚያዩት ሾው ነው። አይ ነው አስተማሪ ሆኜ ሊሆን ይችላል፣ ምንም ሆኜ አይደለም። ግን ኤክስፒሪየንሴን ሼር እያደረግኩልሽ ነው አይደል? መንገዴ የኔ ነው፣ የኔን ነገር እየነገርኩሽ ነው።
ስለዚህ እኔ ምን ላወራ እችላለሁ የሚለውን ማሰብ አለብን ብዬ አስባለሁ። ገና ሚዲያ ላይ ከመውጣቱም ሰው ከማወቁም በፊት ሙዚቃ ደግሞ በጣም ነው ደስ የሚለው እንትን ሲኖረው የሆነ ይዘት ሲኖረው በስማ እኔ ብዙ ነገር የተስተካከለው በሙዚቃ ነው። የሙዚቃ ደጋፊ ነኝ አይደል? ስለዚህ ይቻላል። ኤደን አግብታለች ወይስ ጓደኛ አላት? ወደ ፍቅር ታሪክሽ ደግሞ እንግባ። እሺ ጓደኛ አለሽ? የለኝም። ብቻሽ ነሽ? አዎ ብቻዬን ነው የምኖረው። ሰላምንሽም? ያው አሁን ፎከሲ ስራ ላይ መሰለኝ። ለሊት ሰራለሁ፣ ዘፍናለሁ፣ አልበም ደግሞ ሰራለሁ። ራሴን መስራት ያለብኝ ጊዜ ላይ ነኝ መሰለኝ እንጂ ራስሽን አጥረሽው አይደለም። በቃ ጓደኛ አሁን አልፈልግም ምናምን ብለሽ አይደለም? እንደዛ አይደለም። የላይፍ ስታይል ጉዳይ ሆኖ ነው መሰለኝ። አሁን እምልሽ ብዙ ፎከስ ያዳረኩበት ጉዳይ ነው ይሄ። የምትጠይቂኝ ብዙ ስልሽ ሊያዝ አልያዝም ምናምን የሚል ጥያቄ ውስጥም አይደለሁ። አምስት ስራ ሄዳለሁ እመጣለሁ ምናምን ነገር በጣም ወደው ኤንቫይሮንመንት ላይ ነኝ። ጥያቄዎች ግን መቼም ይጎርፋሉ። አይ ቲንክ ቀጥተኛም ሰው ነው መሰለኝ። አልፈልግም ምናምን ብል እችላለሁ ማለት በጥሩ መንገድ ቀጥታ የሚሰማኝን ስሜት እናገራለሁ። በተረፈ እንደዚህ በጣም ገፍቶ የሚያስጨንቀኝ ጉዳይ አልገጠመኝም። ብዙም አቬሌብል አይደለሁም መሰለኝ ወይ አላየሁትም። ስራ ስትሰሪ የሚያደንቅሽ ሰው አለ ኦፍኮርስ። በጣም ብዙ የሚወድሽ ሰው ይመጣል። ያም ይጎትትሻል። ያው ደስ ይላልም አንዳንዴም ጉንተላ አለው። ያለ ፍቃድሽ ሰው ሲነካሽ ያስጠላል። ግን ያው ስራ ነው ብለሽ ለሆነ ሰዓት ነው አንድ ታሪክ ያለሽ ያልፋልም። በተረፈ ግን እንደዚህ በፍቅር እንደዚህ አስጨንቆ የገፋ ነገር ላይ አይደለም። እኔ በጣም እንደው አትራክሽን የሚበዛብኝ የነበረው ሪሌሽንሺፕ ውስጥ ሆኜ ወይ ደግሞ አንቺም ትፈሪያለሽ መሰለኝ አታናግሪም። የሆነ በጣም ሪዘርቭድ ስትሆኚ አትራክት ያደርጋል መሰለኝ ማትፈልጊው ነገር ይመስለኛል፣ አላቅም። እና የዛ ሰዓት እንደውም ጥያቄዎች ምናምን ይመጡልኛል። ከዛ እኔም ለመመለስ አይ ጓደኛ አለኝ ምናምን ትያለሽ። ሲንግል ስትሆኚ ግን ቀጥተኛ መናገር ያለብሽ ነገር አለ መሰለኝ፣ ወይ አልፈልግም ምናምን። እኔ እንደዛ አምናለሁ። የመድረክ ስራዎችሽን ስታዘጋጂ እና ስትሰሪ አለባበስሽ ረጅም ቀሚስ ነው ማየ ወይ ተሸፋፈን ወይ ረጅም ኮት? ያ ከየት የመጣ ነው? ስለምወድ እውነት ለምሳሌሽ በጣም ምቾት ይሰጠኛል። አንደኛ ነገር አሁን ስቴጅ ላይ ስወጣ ምናልባት ሰው ላይመቸው ይችላል የሚያየው ነገር ምናምን፣ ግን እኔ በእውነት ስለ ልብሴ ማሰብ አልፈልግም። በቃ መስፈንና መውረድ፣ ሰው ማስደሰት ምናምን ነው በዛ ሰዓት የሚታየኝ። እና የሆነ ቦታ ኮንፈርት ነስቶሽ ወይ እንዲህ ምናምን ይ ጭራሽ ማሰብ አልፈልግም እሱን። እና ደግሞ ሰውነቴ እንዲታይ አልፈልግም። እሱ ዋናው ነገር ሆኖ ሳለ በሌላም ጊዜ የምትለብሹ አለባበስ እንደዛ ነው ወይስ? በቃ እኔ እንደዚህ ነው የምለብሰው። እውነት ለብሼ ካወቅኩ ግን አላቅም። እንግዲህ እግዚአብሔር ያውቃል። ድሮ በፊት ግቢ ምናምን እየነበርሽ ምናምን ግን በቃ ራሴን ካወቅኩና ራሴን እንደዚህ ነኝ ካልኩ በኋላ እንደዚህ ያለበስኳት በቃ ህፃናት ካልኩ በኋላ ለእሷ የሚሆን ልብስ ነው ማለብሰው ይመስለኛል። እና ፋሽን በጣም ወዳለሁ። ትንሽ ስታይል ነገር ካለው ደስ ይለኛል። ግን እንዳልኩሽ በቃ አሁን እንደለበስኩትም አይነት ነገር ወዳለሁ። ለቀቅ ያለ ነገር መሳቀቅ አልፈልግም። በለበስኩት ልብስ ማሰብ አልፈልግም ስለ ልብስ ከወጣ በኋላ። እስቲ ከፊልሞች ደግሞ ስለ ጥቁር አደይ ትንሽ እናውራ። እንዴት ነበረ ለካራክተሯ የተመረጥሽው? ፍጹም ካሳሁን ነው የፊልሙ ደራሲና ዳይሬክተር። እና ያው ሰይፉ ሾው ላይ አይተውኝ ነው እነሱ። ከዛ በኋላ ተገናኘን፣ ስለ ስክሪፕቱ አወራን። በጣም ወደድኩት። ካራክተሯ በጣም ነው ደስ የምትለው የነበረው። ገበሬ ናት፣ ዘመናዊ ገበሬ ነበረች። ትንሽ የሚገርምሽ ታሪክ የምነግርሽ ከፍጹም ጋር ማውርተናል። ካራክተሯ የፓስት ኤክስፒሪየንስ ችግር ኖሮባት ትራማ አላት ነው እና አይምሯን ያማታል በጣም ከእንትን የተነሳ ተደፍራ ነው ሴትነቷ ላይ ጉዳት ደርሶባት ነገን መኖር ያቃታት ሴት ናት እና ፈራ ተባምት ወይ ምስኪን መጣች። በጣም ነው የደነገጥኩት። በለት በተለያየ መንገድ ነው የሚመጣው ሰው ህይወት ውስጥ እንዳለ ታውቂዋለሽ። አሁን እንደዚህ ከዛ
ለእሱን ፊልም ያው በጣም በጥሩ ሁኔታ ነው የጨረስነው። ቆንጆ ስራ ነው የሰራሁት። ለእኔ በቃ በጣም የምወደው እና ማምንበት ስራዬ ነው። ለሰው ብጋብዝም እምልሽ ስለማምንበት ስክሪፕቱን ማለት ነው። እና እሱን ሳውንድ ትራክ ስሰራ ሳውንድ ትራኩ አበጀ ሀዘኔ የሚል ዘፈን ነው። ተፈውሳ ነው ልጅቷ ሙቪው ላይ እና እሱ ከዘፈኔ ጋር ተቀራራቢ ስሜት ነበረው ከራሴ ከፈራተባ ስቶሪው በጣም ዳይሬክት ግንኙነት ነው ያለው። እና ሁለተኛው የፊልሙ ሳውንድ ትራክ ምንድነው የፈራተባ ካራክተር ድና ነገር ነው። እንዲህ ያወራ ነው ከፍጹም ጋር እና በጣም ሪሌታብል ኮንተንት ነበር ለእኔ ማለት ነው። ገና እንደሰጡኝ የሆነ ነገር አነበብኩት ስክሪፕቱ ምናምን ለማንም አልተናገርኩም፣ ዝም ነው ያልኩት። በቃ ወድጄው ምን አይነት ነገር ነው በቃ ከኔ ከጻፍኩት ነገር ጋር ከራሴ ህይወት ጋር አገናኘሁት ምናምን ከስቶሪው ጋር ነው የምልሽ። እንደዚህ አይነት ታሪክ የለኝም እኔ ግን ፓስት ነገር ትራማ ሆኖ እኔ ማውራት የምፈልገው ሀሳብ ነው። ኤኒዌይ ከዛ በጣም ደስ ብሎኝ ተጫወትኩኝ ሙዚቃም። አሁን እንደውም ቅርብ ጊዜ ሙዚቃ ወጥቶ ሰው ወዶታል። እስቲ አስታውሽ። አበጀ ሀዘኔ እሰይ ትካዜ ልትሰጠኝ ነው በቃ ሳቄን ባንቀልባይ ታጠበልኝ ልቤ በራሱ ምንጭንባ ጸአድ አረገልኝ ፍቅር ሆዴ ገባ። ደስ ሲል አይደል? ያሳዝናል። የአብነት አጎናፍር ዜማ ነው። ግጥሙ ደግሞ በፍጹም ካሳ ነው የተጻፈው። በጣም ያምር ሙዚቃ ነው። አንቺም ቆንጆ ነው የምታዜሚ። አመሰግናለሁ። አሁን ስለሚወጣው አልበምሽ ደግሞ እናውራ። ምንድነው ከአልበምሽ ኤክስፔክት የምናደርገው? አንቺስ ምንድነው የምትጠብቂው? እኛስ ምን እንጠብቅ እንደ ኦዲየንስ? እኔ ከአልበም ኤክስፔክት የማደርገው አንደኛ ነገር ሰው እንዲወደው ነው። ምክንያቱም የብዙ ሰው ስሜት ጽፍ ያለው ብዬ አስባለሁ። ስሜት የሞላበት ነገር ስለሆነ በስሜት እንዲሰሙልኝ ኤክስፔክት አደርጋለሁ። ደስ ይለኛል እሱ ቢሆን። ያው የበሉለትን ምንድነው የሰሩትን ሲበላለት ደስ ይለዋል አይደል? ስለዚህ እኔ እንዲበላልኝ ኤክስፔክት አደርጋለሁ። እጃችንን ታጥበን እንጠብቃለን። ሌላ ብዙ ሀሳቦች አሉኝ ከአልበሜ ጋር በተያያዘ። ኮንሰርት የማዘጋጀት ሀሳብ አለኝ፣ ትልቅ ኮንሰርት እዚህ አዲስ አበባ ውስጥ። ኦፍኮርስ መጀመሪያ ከሀገሬ ነው እንጂ የሚጀምረው። ከዛ በኋላ በደንብ ኢንተርናሽናል የሆኑ ነገሮችን አስባለሁ። እንደዛም አይነት ትራኮች ሰርቻለሁ። ጥሩ አድሬስ የሚያደርጋቸው ቦታዎች ጋር እንዲደርስልኝ፣ በተለይ ደግሞ ወጣት አካባቢ ላይ ተመሳሳይ ነገር አለን አብዛኞቻችን በአሁኑ ሰዓት አይደል ላይፋችን ምናምን። ስለዚህ እሱ እንዲደርሳቸውና ስሜቴን ሼር እንዲያደርጉኝ። በተረፈ አብሮኝ መስራት የሚፈልግ ድርጅት ካለ በአልበሜ በእኔ ሙዚቃ ዙሪያ አይ አም ቬሪ ዌልካሚንግ። በጣም እናመሰግናለን። ቀረ የምትይው ሀሳብ ወይ ማመስገን የምትፈልጊው ሰው ካለ እድሉ ልስጥሽ። ማመስገን የምፈልገው ሰው እኔ ራሴ ላይ ባላመንኩበት ጊዜ ላይ ሁሌ እኔ ላይ የሚያምኑትን ሰዎች ማመስገን እፈልጋለሁ። ስም ላልጠቅስ ላልጠራ ችል ይሆናል፣ ግን ኢቨን አሁን አልበሜን እየሰሩ ያሉ ሰዎች አልደረስኩም እኮ እኔ ገና፣ እውነቱን ለመናገር ምልሽ የልቤን ገና አልጨረስኩም አላወጣሁም። እና በሆነ ሙዚቃ እች ልጅ እንደዚህ ናት ብሎ እኔን ትልቁን ፒክቸሬን ላየልኝ ሰው አመሰግናለሁ። አብረውኝ አሁን አልበሜን እየሰሩ ያሉት አበጋዝ፣ ብሩክ አፈወርቅ፣ ሚላም ብዙ ልምድ ያላቸው ሰዎች ናቸው። እና ብዙ ከኔ የተሻለ ሰው ባለበት ጊዜ፣ በጣም ብዙ ነገር ባለበት ጊዜ አንቺ ላይ ሰው የሆነ ነገር ቢያይ ነው እንጂ ቢያከብርሽ ነው እንጂ። ገባሽ? ስለሱ አመሰግናለሁ በጣም ቴንኪዩ። እኛም እዚህ ድረስ መተሽ እንግዳችን ስለሆንሽና የህይወት መንገድሽን የህይወት ታሪክሽን ስላጋራሽን እጅግ በጣም አድርገን እናመሰግናለን። ከአልበምሽ በኋላ ደግሞ ከእግዚአብሔር ጋር እንገናኛለን ማለት ነው።
እናመሰግናለን። እንገናኛለን። በጣም አመሰግናለሁ። እንግዲህ ተመልካቾቼ የዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ትምህርት እንዳገኛችሁበት እንደተዝናናችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።